በምሳሌ እነግርሃለሁ። ለምን ጥያቄ አይደለም እባክህ ተነስተህ በስሪንጅ በምናምን ራስንም እየከሰስክ ያለው መልሰህ ደግሞ አንዴ ቆያ። አንተ ደግሞ ጥያቄያችንን እናቀርብና ይደር እኔና አማራ ስትሮንግ ለብቻ ጄኖሳይድ ያደረጋችሁት ውይይት በጣም ጥሩ ነው። ቀኑን ብሎ እንደዚህ ይላል። ማክሰኞ አራተው ስላሉ አማራ ስትሮንግ በጣም አንዴ ጋር ብቻ ላውራና እኔ ኮንስፓይረሲ ነው እየሰራ ያለው በዚህ ፖለቲካ ጥያቄ ይውሰድና ይደያና እኔ ቆይ አይ ጥያቄውን ተው። የማክሰኞ ቀጠሮ ይያዝልን። ማክሰኞ በቃ አማራ ስትሮንግ አለ፣ ኢሜል አለ። መሐመድ ኢሜል ላክልኝ። ሌሎቻችሁ ስላለኝ አንተ ነህ ያ በቪዲዮ እና በዶክመንቶችን ይዘን እናወራለን አንድ ባንድ። ፕሊዝ መሐመድ እቺን ጥያቄ እንዳትረሳ። አንተ በትረሳት እኔ አልረሳትም። ኖ ይሄ ይመለስ እንጂ አሁን ይሄ ሁሉ ሰው ያልከሰ ይሄ በጣም 2001 ሰው 100 ሰው ሲናገርም ሰምተኝ ከሆነ እኮ መሐመድ ያለው ቃል በቃል ብያለሁ። ከቲፒኤልኤፍ ጋር ላንስ የምትፈጥር ከሆነ ይሄ ጄኖሳይድ ምናምን ትለው በዜሮ ታበዛዋለህ እኮ። ከቲፒኤልኤፍ ጋር ላንስ የፈጠራችሁ ነው ምናምን ይላል። እኔ እያልኩ ያለሁት አንደኛ የተፈጠረ ላንስ የለም፣ ሁለተኛ ደግሞ ከቲፒኤልኤፍ ጋርም ከህዝብ ጋር አይደለም የጄኖሳይድ ጸቡ። በሚያሳዝኑ ሁኔታ ጄኖሳይድ ጸቡ ዘንድ የሚታሰሩት ፓርቲ አይደለም የሚታሰረው። በቃ በዚህ ጉዳይ ማክሰኞ እንያዝና ማክሰኞ ይሄን የመሰለ ሩም ትቼ መውጣት የራሱ በጣም እየከበደኝ ነው። አማራ ስትሮንግ ፓሲፊክ ታይም ላይ ነው አይደል ያለው። ስለዚህ ከ12 ላይ ለአያና ይመቸዋል። 12 ላይ ይመቻቸዋል። በኔ 12 ማለት ነው። አያና የምን ታይም ዞን ያለው? በኢስተርን ታይም 12 ማለት ለአንተ ኦኬ። ወራባት 1 ፒኤም ኑን 12 ኑን ነው እንደምትለው midday ኢስት አፍሪካን ታይም ስንት ሰዓት ማለት ነው? በኢስት አፍሪካን I have my calendar right here 2 ፒኤም ሲሆን ለፓስት midday I'm good on midday። እሺ 2 ፒኤም ለአንተናስ ለአማራ ስትሮንግ በቃ እችላለሁ ቴዲ 2 ፒኤም እችላለሁ። እሺ ይመቻችሁ። ቴንክ ዩ። በኢትዮጵያ ሰዓት ተቆጣጠር። በኢትዮጵያ ስንት ሰዓት ማለት ነው? ኢትዮጵያ አማራ ስትሮንግ ፓሲፊክ ታይም ላይ ነው ያለው። በኢትዮጵያ ስንት ሰዓት ማለት ነው? አሁን ያልከው ሰዓት ቱ ማለት በኢትዮጵያ ከምሽቱ 8 ሰዓት ማለት ነው። ሌሊት 8 ሰዓት ሌሊት አካባቢ ነው አንተ ጋር የሚሆነው። አንተ ነህ 8 ሰዓት 8 አወር ደምርበት ነው። ከምሽቱ 1 ሰዓት ኢሜል ላክልኝና በቀጥታ ገብታችሁ ጆይን አድርገን እናወራለን በዚህ ጉዳይ። ከምሽቱ 1 ሰዓት ነው በኢትዮጵያ። ከምሽቱ 1 ሰዓት ኦኬ። አንድ ከሆነ ማለት ነው 1 ሰዓት ነው 12 ኦኬ። እኔ ቴዲ የሚጠይቀው በኢስተርን ታይም 12 ነው 1 ነው ያልከኝ። እኔ 2 ነው ያልኩት። 2 ፒኤም 2 ማለት ከምሽቱ 2 ሰዓት ነው። 2 ሰዓት ነው። አንተ ሚስተር ላይ ነው ያለው ታም የኔ ሁሉም ጋር ነኝ። ኢስት ፓሲፊክ ስትሮንግ ፓሲፊክ ታይም ላይ ነው። ለዛ ነው። እሺ ምን ይመስላችሁ? አሁን በተነሱ ሀሳቦች ላይ ይሄ በጣም አሪፍ ሀሳብ ነው። ይሄ የጄኖሳይድ ጉዳይ ለምን ነው በደንብ አግኝተን ብናወራው ማለት ነው። እኔ አንድ የራሴ ቅሬታ ስላለኝ ነው። ይሄ በተለይ አሁን ዓለም ዩኒፖላር ሲስተም ላይ በነበረች ሰዓት ላይ የተጻፉ ህጎችን አሁን ያለንበት መልታይፖላር ሲስተም ላይ ነን። ራሽያ እና ቻይና የራሳቸው የጻፉበት ዘመን ላይ ነን ያለነው። ገባ? ራሽያ ከአሜሪካ ጋር ተስማማማ፣ ቻይናም ከራሽያ ጋር ተስማማማ። ለምሳሌ ራሽያ ጋር ሄደ ፑቲን ጋር ሄደ ጄኖሳይድ ብትለው የምን ጄኖሳይድ ይላል? እነዚህ 10 የጄኖሳይድ ህጎች ብትላቸው እሱን ቀቀለ ብላው ሊል ይችላል። ራሱ የራሱ መዘኛ አለ። ለአንዱ የሚሰራ ለአንዱ ማይሰራ ነው። እሱ ራሱ ጥያቄ የሚነሳበት ነው። ግን ኦቨርኦል ሀሳቡን እንዳሳብ መነጋገሩ አይከፋም። አይ ቲንክ በጄኖሳይድ ህግ ብዙዎቹ የዓለም አቀፍ ሀገራት በሙሉ ይስማማሉ። አፈጻጸሙ ላይ ልዩነት ሊኖራቸው ይችላል። ትልቁ አከራካሪ ነገር የጄኖሳይድ እና የአንታይ ቴሮሪዝም ህግ። አንታይ ቴሮሪዝም ከዚህ በላይ ኮምፕሌክስ ነው። ኔታንያሁ ላይ ለምን አይሰራም? ሰርቷል እኮ ተከሷል አይደል እንዴ? ጭራሽ እንደ የአይሲሲ ዋና ማዕቀፍ ጣልባቸዋል። የእስር ማዝዣ እኮ እሱ ባለበት ይተኩሳል እንጂ ኖ ይኸውላችሁ የእስራኤል ጠቅላይ ሚኒስቴር ባለበት ህግ ሊያወጣ ይችላል፣ ሌላ ሀገር አልሄድም ሊል ይችላል እንጂ በአይሲሲ ተከሷል። ጄኖሳይድ ዓለም አቀፋዊ ህግ ነው። አንድ ሀገር ተቀብሎ ሌላ አልቀበልም ሊል አይችልም። አፈጻጸሙ ጋር ስትመጣ ግን በአሜሪካ የሚደረገው አፈጻጸምና በሩዋንዳ ያለው አፈጻጸም እኩል ላይሆን ይችላል። እሱ እኮ እንዳለ ነው። ግን ዋናው ምንድነው? የዩኤስ ፎሬን ፖሊሲ ቱልስ ነው እኮ አት ዘ ኤንድ ኦፍ ዘ ዴይ
የሚፈልጉትን ያሸማቁበታል፣ ለራሳቸው ሲሆን አይጠቀሙበትም። ነው አክቹዋሊ ጄኖሳይድ እንደው ዝም ብሎ ሰው በየመንገዱ የሚጠራ ቃል አይደለም። ጄኖሳይድ አንደኛ ዲፋይን ለማድረግ በጣም ኮምፕሌክስ ነው። ምክንያቱም ጄኖሳይድ ሊሆኑ የሚችሉ ወንጀሎች በሙሉ ክራይም አገንስት ሁማኒቲ በሚል ዎር ክራይም በሚል ይጠፋል። መቼ ነው የሚጠፋው? ኢንቴንቱ ከሌለ። ያ ኢንቴንትን ዲፋይን ማድረግ በጣም አስቸጋሪ ነው። ኢትዮጵያ ውስጥ ኢንቴንት የለም ማለት አችልም፣ ግን the way you going to define intent is big difference። ስለዚህ ኢንቴንት ከሌለ የትኛውም ጭፍጨፋ፣ የትኛውም ግድያ ኢዘር ዎር ክራይም ነው ኢዘር ወይም ክራይም አገንስት ሁማኒቲ ነው። ስለዚህ ጄኖሳይድ የሚለውን ደረጃ ይወርድና በሁለቱ ውስጥ ይወድቃሉ። ኢትኒክ ክሊንዚንግን ልትለው ትችላለህ። እነዚህ ክራይሞች በቀላሉ ታገኛቸዋለህ። ኢትኒክ ክሊንዚንግን ታገኛለህ፣ ክራይም አገንስት ሁማኒቲን ታገኛለህ፣ ዎር ክራይምን ታገኛለህ። ኢትስ ኢዚ። ለምን? ስቲል ማስክሊንግ ነው። አንድ ግለሰብም ሊሆን ይችላል። ነገር ግን ያንን ወንጀልን ጄኖሳይድ ለማድረግ አንድ መስፈርትን ማሟላት አለበት። ያ ነገር ኢንቴንት ነው። ያንን ቡድን ለማጥፋት ተፈልጎ ነው የሚለው አንድንም ግለሰብ በዛ ኢንቴንት ካጠፋ ከበደልክ is going to be genocide። but the problem here is ኢንቴንት መኖሩ ራሱ ትልቅ ፋይዳ አለው። እዛ ክርክሩ እሱ ጋር ነው እንጂ ክራይም መፈጸሙ ብቻ አይደለም ጄኖሳይድ። የግድ እኮ መግደል አይጠበቅብህም። አሁን መጀመሪያ እሳቤ ነው፣ ከእሳቤ ነው የሚጀምረው። አሁን ችግሩ ኢትዮጵያ ውስጥ የለም ማለት አልችልም። የሚኖር ኢትዮጵያ ውስጥ እሳቤ አለ ብዬ አምናለሁ ነው። 1948 ዩናይትድ ኔሽን ኮንቬንሽን ያወጣውም ላይ ሮም ስታቱን ቅድም ሄዳችሁ የምታወሩት ላይ ሁለቱም ነገር ኢንቴንቱ ላይ ነው የሚንጠለጠለው። ጄኖሳይድ ለማለት ዳይሬክትሊም ኢንዳይሬክትሊም you should have intent። ግን ኢንቴንትን ዲፋይን ለማድረግ ስትል ዝም ብለህ አንተ ጄኖሳይድ ስለሆንክ አይሆንም። ፍርድ ቤቱ ይህንን ማመን መቀበል አለበት። አይሲሲ ሌሎች ሀገሮች ደግሞ ምንድን ነው የሚያደርጉት? አሁን ኢትዮጵያ አይነት ኢንተርናሽናል ኢንዲፔንደንት አካል መጥቶ ኢንቨስቲጌት ያድርግ ብትል በፍጹም ድንበሬ ላይ እንዳይመጣ ይላል። ስለዚህ ኢንቴንቱን ለማወቅ የምትሄድበት መንገድን ይዘጋል እንጂ ጄኖሳይድ የለም እያልኩ አይደለም። ኢትዮጵያ ውስጥ በቂ እስራኤል ውስጥ በቂ ጄኖሳይድን ታገኛለህ። ነገር ግን ኢንዲፔንደንት ኢንቨስቲጌሽን እንዳይደረግ መንግስት ራሱን ይከላከላል። ዳት ኢዝ ፕሮብሌም። ይህንን ጥሶ መሄድ የሚችሉት ሀያላ ነገራት ከሆኑ እንደነ አሜሪካ እንደ ሌሎች ሀገራት እርዳታን አቁሙ፣ በግድ እንገባለን፣ ይሄ ተደርጓል ብሎ በኃይል ከመጡ ብቻ ነው ኢትዮጵያን ማድረግ የሚችሉት እንጂ በሌላ አይነት ኮንቴክስት መንግስት ይዘጋል፣ ሶቨሬኒቲን ይጠቀማል ማለት ነው። ይዘጋል። ይሄ ነው ችግሩ። እሱን ነው የምለው። አሁን እኔ ለምሳሌ ለዚህ ነው የሽግግር ጊዜ ፍትህ ያስፈልጋል የሚባለው አንዱ በዚህ ምክንያት። የሽግግር ጊዜ ፍትህ በነገራችን ላይ ማጭበርበሪያና ጊዜ መግዣ ነው። ለምን መሰላችሁ? የሽግግር ጊዜ ፍትህ የሚባለው ራሳቸው ወንጀል የሰሩ ሰዎች እዛ ውስጥ ገብቶ ለማምለጥ የሚፈልጉበት አካባቢ ታሜ ሰዓት የለንም እንጂ ኢንቴንት አሁን ኢትዮጵያ ውስጥ ያለውን ሁኔታ ስንመለከት ካለን የዝንቅ ማንነት አንጻር አንዱን ለማጥፋት ኢንቴንት ኑሮት የሚንቀሳቀስ አካል አለ ብዬ አላምንም። ፖለቲካል ኢኮኖሚ ሆኖ ነው ብዬ ነው የማስበው። እና ካለ ደግሞ በምንድን ነው አይደንቲፋይ ያደረገው? ዊች ፓርት ዊች ኮሚኒቲ ነው ኢንቴንት ኑሮት የተንቀሳቀሰ ያለው? እንደዚህ እናድርግ። ወደ ኋላ ያለውን ታሪካችንን ስንመለከት በሁለቱም ኖርዝ ሳውዝም ያሉ ነገሮች ግሩፕ ነው ያልኩት እኔ ኮሚኒቲ ሌቭል ላይ አታምጣ። ግሩፕ ነው ያልኩት። ግሩፕ አሁንም እኔ ግሩፕ ኮሚኒቲ አካባቢ አታምጡ። ጥቂት ግለሰቦች የሚያራምዱት አጀንዳ እንጂ ኮሚኒቲን ግሩፕን ላንጉዌጅ ግሩፕ የትኛውም አይደለም። በነገራችን ላይ እኔ እዚህ ውስጥ የገባሁት ድራይቭ እያደረኩ ነበርና በድንገት ሲከፍት ቴዲ ገብተሃል፣ ዛሬ እድል አላገኘሁም ወደዚህ ለመግባት። እንዲገባ ያደረገኝ ሁለት ነገር ነው። ፖለቲካል ኤሊት የሚለውን ቃል በጣም ደጋግማችሁ ስታወሩና የኮሚኒቲ ነገር ኮሚኒቲ መወሰን አለበት፣ ህዝቡን መወሰን አለበት የምትሉት ነገር ወደ ጆሮ ደጋግሞ ሲገባ ስለነበር ሁሌም በኢትዮጵያ ፖለቲካ ውስጥ ትልቅ ፋይዳ አለው ብዬ የሚያምነው ነገር ነው። ፖለቲካል ኤሊት የፖለቲካ ኮሚኒቲ ስንል ምን ማለታችን የሚለው ዲፊኒሽን ሌላ ጊዜ እናወራለን። የአሜሪካንን ህገ መንግስት የጻፈው እኮ በእጅ የሚቆጠር ህዝብ ነው ወይም ሰዎች ናቸው። የአሜሪካንን ስቴቶችን የመሰረቱት የአሜሪካ ህዝብ አይደለም። የአሜሪካንን ፌዴራልና ስቴትን የመዳደቡት፣ ስልጣኖችን ያከፋፈሉት፣ የተከራከሩት ስትሮንግ ሴንተር እና ዊክ ስቴት ይኖር ያሉት ጥቂት ሰዎች ናቸው።
እኛ ሁሉ ጊዜ የሀዲያ አባት እኮ እኔን ያስተማረኝ የፖለቲካ ኤሊት ሆኜ ስለሱ እንዲከራከርላት አንድ የሀዲያን አራሽ ወይም በዘመኑ ቋንቋ አርሶ አደርን ጠርተህ ኢትዮጵያ ውስጥ ስለነበረው ፖለቲካ ስርዓት፣ ስለ አደረጃጃት፣ ስለ ክልል፣ ስለ መብት ቢጠይቀው ያውቃል እንዴ? that's why they send me school። እኔ አንድ ነገር ልንገርህ፣ ቅድም ድጋሚ ስሰማው ነበር። በተለይ የኛ ሀገር ፖለቲካ የኤሊቶች እንደፈለጉ የሚዘውሩት ስለመሆኑ አንድ ማሳያ ልንገርህ። አስፈላጊ ከሆነ 2-3 ይችላል። 60ዎቹ የተገደሉ ሰዓት ተፈሪ መኮንን 60ዎቹ ባለስልጣናቶች ሲረሸኑ 2 ወታደሮች ናቸው የረሸኗቸው። እነዚህ 60ዎች ተቆልፉባቸው በኋላ 2 ወታደሮችን አመጣው። መንግስቱ ኃይለማርያም ቃል በቃል የነገራቸው ዩቲዩብ ላይ ብሏል። አንደኛው የጻፈው ደብዳቤ ሲጻፍ ነበር ሲነበብ ነበር። መንግስቱ ኃይለማርያም ምን ይላቸዋል? እነዚህ 60ዎቹን ከመረሸናቸው በፊት የኢትዮጵያ ሕዝብ ዛሬ በነገራችን ላይ 60 ኦፊሻል ስቴት የተደረገው ነው ወደ 84 ነው። ወደ 84 ናቸው። ዝም ብሎ ሲጓዝ እግረ መንገዱ ወሬ ለማየት ነው የመጣ ማብሮ ገብቶ ተገሏል። እሱማ ምንድነው የሚሏቸው መሰለኝ? ኢትዮጵያ በእናንተ ትኮራለች፣ የኢትዮጵያ ሕዝብ ዛሬ በእናንተ ላይ ትልቅ ተስፋ ጥሎባቸዋል እያለ ነው የሚነግራቸው። አሁን በነዛ በገዳዮቹ አእምሮ የኢትዮጵያን ሕዝብ የዘመናት ብሶት ያቃለሉ ነው የሚመስላቸው። በጣም ኤሊቶች 2 ናቸው የገደሉት። 2 ናቸው ሁሉም የረሸኗቸው 2 ናቸው። በሰዓቱ አለ የኢትዮጵያ ሕዝብን ጥያቄ ምንፈታ ነው የመሰለን ያለ በቃላር የኢትዮጵያ ሕዝብ የወከለን ነው የመሰላቸው። አሁን ጸጸቱ አንደኛው ሞቷል፣ አንደኛው በነገር ላይ ከገደሏቸው በኋላ አንደኛውን አባሮ ተኩሰው ገለውታል። አንደኛው ነፍሱን ይዞ ወጥቶ ነው ይሄን ደብዳቤ ጻፈው ማለት ነው። አንዳንድ ጊዜ ኤሊቶቻችን ማለት ነው የራሳቸውን ጥያቄ የህዝቡ አስመስል ያቀርባሉ። ሌላውን ተፈሪ መኮንን ከስልጣን ለማውረድ ወደ ብራዚል በሄዱ ሰዓት ግርማሜ ነዋይ እና መንግስቱ ነዋይ እንዲሁም ደግሞ የክብር ዘበኛው ፕሬዚዳንት ወርቅነህ ገበየሁ የክብር ዘበኛው ጠባቂ ወርቅነህ ገበየሁ ልጅ እንዳልካቸው ጋር መጥተው ሐሳቡ የግርማሜ ነዋይ እና የመንግስቱ ነዋይ ሰው ግን ሊያሳምኑ ሲሉ ምንድነው ያሏቸው? የኢትዮጵያ ሕዝብ በተፈሪ መኮንን ተስፋ ስለቆረጠ እርሶን ሾሞታል ብለው የነገሯቸው። አሁን ራሳቸውን የኢትዮጵያ ሕዝብ ወኪል አድርገው ማለት ነው ሳይወከሉ። መጨረሻ ላይ እንደዛ ከሆነማ እሺ ምን ማድረግ ይችላል? እሺ አሉ። ከዛ በኋላ ግርማሜ ነዋይና መንግስቱ ነዋይ ሄዶ የታህሳሱ ግርግር 1953 ነው የምነግርህ። አይገርምም አሉ እርስ በርስ ሲያወሩ ማለት ነው። አሁን እኛ የኢትዮጵያን ሕዝብ አላናገርም፣ ኢንተርቪው አላደረግም። እኔ እናንተ ወስነን እዚህ ጋር ሄደን ግን ስንነግራቸው ለሳቸው የኢትዮጵያ ሕዝብ ጥያቄ ይሄ ነው፣ እርሶ ሀገር ያስተዳድሩን እያለ ነው ብለን መናገራችን አይገርምም? ብሎ የተሳሳቁበት ፓርት አለና አሁን ያለው ነባራዊ ሁኔታ ይሄ ነው። ኤሊቶች ይነሳሉ ከሆነ ቦታ ላይ የሚሾማቸው የለም። ሲናገሩ ግን የብሔራቸውን ችግር በቃ ልክ ብሔራቸው የወከላቸው የብሔራቸው ችግር ይሄ እንደሆነ አድርገው ነው እነሱ መተቸት፣ ብሔሩን መሳደብ፣ እነሱ እንደ አጀንዳ የያዙት ጉዳይ አክቹዋሊ በቃ የብሔሩ ችግር እንደሆነ አድርገው ነው የሚያቀርቡልን። ትክክለኛው ነገር ግን መሬት ላይ ያለው ወጣንበት የሚሉት ማህበረሰብ የሚያነሳው ጥያቄና ኤሊቶች የሚያነሱት ጥያቄ የሰማይና የምድር ያለ ልዩነት አለ። ዛሬ ማህበረሰቡ የሚያነሳው መብራት አስገባልኝ ሊሆን ይችላል፣ መንገድ ስራ ሊሆን ይችላል፣ ማዳበሪያ አምጣ ሊሆን ይችላል፣ ምርቴን ወደዛ መወስድበት አስቸግሮኛል፣ መንገድ ስራ ሊሆን ይችላል፣ ገበያውን አረጋጋ ሊሆን ይችላል። ኤሊቶች ሳም ያራግቡት ተቆርጠሃል፣ ተጨፍጭፋል፣ እንዲሆናል፣ ለማይቀረው ትግል ተዘጋጅ ምናምን ነው አይደል የሚሏቸው። እና ብዙ ጊዜ አልተገናኝቶም ነው ያለው ነው። ለዛ ነው ኤሊቶችን ያነሳሁት ለማለት ያለው። እንደው መቼም ሌሎቻችሁ ቅር አትሉኝም። አንድ ደቂቃ ብቻ አውርቼ ልጨርስ። ይሄንን አሁን ሙሉ ስላወራችሁ ቴዲ፣ አንተ ብቻ አይደለም እንደዛ የሚታምነው። አንተ እንደውም ትንሽ ነው ያለ ሀሳብ በዚህ ጉዳይ። ዳንኤል ክብረት ቅርብ ጊዜ በየትኛው ኢንተርቪው እንደሆነ አላወቅኩም እንጂ ሲያወራ የሰማሁት ኢትዮጵያ ውስጥ የተማረ ሰው ነው የኢትዮጵያ ችግር አለ፣ ኤሊት የምንለው ነው ችግር አለ። እኔ ደግሞ ችግሩ እሱ ከሆነ ኤሊቶች ለምን በደንብ እንዲያወሩ እድል አይሰጣቸውም? የኢትዮጵያን ነገር ሁሉንም ወደ ቀኝ ወደ ግራ እያደረጉ ግራ እያጋቡ ከሆነ ሌት ኤሊት ፋይት። ይሄ ነው ፖለቲካ ለኔ። በነገራችን ላይ ለምን ካልከኝ
ዓለምን የሚረዳው ኤሊት ነው። ለኔ የፖለቲካ ኮሚኒቲን ሼፕ የሚያደርገው ኤሊት ነው። በጉዳዩ ዲቴይል አንደርስታንዲንግ አለው። ብዙ ጥናታዊ ውጤቶቹን አንብበዋል። የዓለምን በደንብ ይረዳል። የሀገርን ሪሶርስ ያውቃል። ነገር ግን አንተ ያልከውን ነገር የሚቀበለው ምንድን ነው? ኤሊቶች ስህተት ይሰራሉ። አዎ ያልተገባውን ነገር ለህዝብ ዋሽቶ አሁን የምትላቸውን አስተዳደራዊ ክልሎቹን አወጥቶ የህዝቡን ሀብት ይዘርፋሉ። ትክክል። ያ ግን ፋላሲ አይሆንም። ኤሊቶች ያንን ስህተት ስለሚሰሩ ኤሊቶች የሚያደርጉን ነገር ስህተት ነው ብለን መውሰድ አንችልም። ኤሊቶች ስህተት ሊሰሩ ይችላሉ። ህግና ስርዓት ወይም የህግ በላይነት በሌለበት ሀገር አዎ ኤሊቶች ጄኖሳይድን ያመጣሉ፣ ጦርነትን ያመጣሉ፣ መጨፋጨፍን ያመጣሉ። ቅድም የምትለውም እኮ 66 ወይ 84ቶቹን ከገደሉ በኋላ ከኢትዮጵያውያን ጫንቃ ያወረዱ ይመስላል ንግግራቸው አይደል? እነሱ ናቸው እኮ እንደዛ ያሰቡት እንጂ ሌሎች ጤናማ ኤሊቶች እኮ በጊዜ ነበሩ። ለኢትዮጵያ እንደ ሀገር እንድትቀጥል የታገሉ ኤሊቶች ነበሩ። ነገር ግን ጥቂቶቹ ጨቋኞች ናቸው ብሎ ያሰቧቸውን ገደሉና ለኢትዮጵያ መልካም ነገር ያደረጉ አድርጎ አወሩ። ስለዚህ ኤሊት በሙሉ ስህተት ነው አንልም እዚህ ቦታ። ለእኔ ደግሞ አንድ የኢትዮጵያ አርሶ አደር ወይም አርብቶ አደር ልጁን ያስተማረው ስለሱ መብት እንዲከራከርለት ነው። እኔ ከሀዲያ ሊወለድ እንጂ የኦሮሞ ህዝብ መብት ይመለከተኛል፣ የአማራ ህዝብ መብት ይመለከተኛል የሚል ሰፋ ያለ አእምሮ ይኑረኝ እንጂ ከነሱ ህዝቦች ካልተማሩ ህዝቦች የተሻለ አውቃለሁ ብዬ ነው የሚያስበው። እኔን ያስተማሩኝም ለዚህ ነው በሀገሪቷ ታክስ አየህ። ስለዚህ የተሻለ ነገር ባለማምጣቴ ሊወቀስ እንጂ ኤሊቶች ችግር ያመጣሉ፣ ኤሊቶች ክልል ይጠይቃሉ ካል ኦኬ። ኢትዮጵያ ውስጥ ክልል ያልነበረበት ዘመን የለም። በነገራችን ላይ ክልል የሚለው ኢህአዴግ ነው ያመጣው። በደርግ ጊዜ ክፍለ ሀገር ነበር፣ ከዛ በፊትም ክፍለ ሀገር ነበር። ክፍለ ሀገር የምንለው ኮንቴክስት ስልጣናቸው ከዚህ በፊት በሆነ ቪዲዮ ሰርቻለሁ። ስልጣናቸው ሊለያይ ይችላል፣ ህገ መንግስታዊ ይዘታቸው ሊለያይ ይችላል። ነገር ግን ክልል ያልነበረበት ዘመን የለም ኢትዮጵያ ውስጥ። but the way you going to apply ክልል may be different። አየህ አሜሪካ ውስጥ ክልል አለ፣ ስቴት ነው የምንለው። ክልል በራሱ አይደለም ችግሩ፣ ክልሉ ግን እንዴት ነው እየሰራ ያለው። የኛ ኤሊቶች የሚያራምዱት እሳቤ በአግባቡ ወደ ህዝቡ ወርዶ ጥናት ያልተደረገበት መጠየቅ ያልተበተነበት፣ አንዳንዴ እኮ ከመሬት ተነስቶ አረፍተ ነገር አቀናጅቶ ሲናገር ያማረለት ሁሉ 10 እና 20 ተከታይ ያለው ሁላ እኮ ከኪሱ ትርፍ የሚመጣበት ዘመን ላይ ኢትዮጵያ ማለት ነው። ሲፈልግ የሆነ ነገር ዲኮንስትራክት ያደርግላል ከመሬት ተነስቶ። ከዛ በኋላ ደግሞ የሆነ ነገር ኢንስቶል ያደርጋል። ከዛ የሚፈልገው ነገር አችፍ ካደረገ በኋላ ደግሞ በቃ ህዝቡ ከተነሳ በኋላ ምንድነው እናንተ የምትነሱት? ያን ጊዜ እኮ የነገርኳችሁ እኮ ውሸቴ ነው ይላል። አልሰማችሁም? በኢትዮጵያ ፖለቲካ ውስጥ እናንተን ለማስተባበር የፈጠርነው ነው ይላል። እልፍ ይላል። ታግሎ ለማታገል ይሄ የተፈሪ መኮንን ከስልጣን ካስወገዱ በኋላ የአፓ መኢሶን፣ ሻዕቢያ፣ ቲፒኤልኤፍ ጫካ ሲገቡ ህዝብን ታግለን ለማታገል ምን ይዘን እንግባ ብለው ዝም ብለው አሁን ትርክ ይዘው እንደገቡት ሁሉ አሁንም ያሉ ኤሊቶቻችን ሊቃኖቻችን ታግለን ለማታገል የትኛው አጀንዳ ነው አሪፍ፣ እንዴት ብንወጋው ነው ብሎ ነው የሚያስቡት እንጂ ትክክለኛ አክቹዋሊ ህዝቡን ወርደው አናግረው ምንድነው ችግር፣ እንዴት እንታገል፣ ይሄ ቢመለስ ትክክለኛ አንተ ጥያቄ ነው ወይ ችግርን ይቀርፋሉ ያሉ። ለዛ ነው እኮ ጥያቄዎቻቸው ገደብ የላቸውም። እስቲ አሁን አንዱን ኤሊት ውሰድና ጥያቄ ምንድነው ብለው አንደኛው ተመለሰ እንኳን ብትሉ አይቀበልልህ፣ አያምንልህ። ስለዚህ እኔ ሲመስለኝ የህዝቡ ጥያቄ ሳይሆን ኤሊቶቻችን የራሳቸውን ጥያቄ ነው የሚያመጡልን። ለምሳሌ ስልጣን የሚፈልግ ሰውዬ በፌዴራል መንግስት ውስጥ ስልጣን የሚፈልግ ሰውዬ ወደ ማህበረሰቡ ሲገባ ምን ብሎ ነው የሚገባው? የኛ ማህበረሰብ እኮ ተገፍቷል፣ ተጨቁኗል። ስለዚህ ምንድነው ተገፍተናል፣ እቻ ሀገረኛ አይደለችም ነው። ስለዚህ ብዙ ጊዜ ዲፕ ዳውን ገብተህ ስታያቸው ጥያቄዎቻቸውን ስታይ የሚያራምዱትን የህዝቡ ጥያቄ ሳይሆን የሊቃኖቻችን የራሳቸው ጥያቄ ነው። እኔ በዛ ነው ማለት። ለዛም ነው የእነሱ ጥያቄ ሲመለስ በነገር ላይ አይተህ ከሆነ they don't care ለህዝቡ ፋንሲ ህይወት ይኖራሉ። ከዛ በኋላ ደግሞ መጥተው ብዙ ነገር ካበላሹ በኋላ ያኔ እኮ የነገርኩ እኮ ለውሸት ነው ታግዬ ላታግል ብዬ ነው ተመለስ ደግሞ ይሉታል። አይ ስለ ጓዳ እያሰብኩ ነው፣ አሁን ስለ ሳሎናችን እናስብ ይላል ህዝቡ ማለት ነው። ስቶሌት በህዝብ ጥያቄ ውስጥ ፐርሰናል ኢንተረስታቸውን ይዘው ኢንቮልቭ የሚያደርጉ አካላት ሁሌም ይኖራሉ ነው። ይሄ በነገራችን ላይ ፐርሰናል ቢሄቪራል ፍሉይዲቲ ነው።
የግለሰቦችን የቆሸሻ ባህል ወይም የቆሸሻ ስርዓት አጠቃላይ የኤሊቶች ማድረግ ትክክል አይደለም። ምክንያቱም ኤሊቶች አገርን የሚቀይሩ አሉ፣ መልካም የሚያስቡ አሉ፣ ትክክል አሉ። ግን ጥቂቶቹ ስነ ምግባር የጎደላቸው ሁሉንም ማለት ያላቸው አሉ። ቤዚካሊ እኮ ኤሊቶች የተለያዩ ኤሊቶች አሉ። ለምሳሌ አካዳሚክስ ኤሊት ውስጥ ያሉት ለምሳሌ ታሜን አሁን እንደ አንድ አካዳሚክ ኤሊት ባየው እሱን የሚመስሉ ሰዎች እሱን በሚመስል የኤሊት ካቴጎሪ ውስጥ ኖረው ራሱ ቢያዝድ የሆኑ ሊኖሩ ይችላሉ። ከገቨርንመንት ሰፖርት የሚያደርጉ ለህዝብ የሚቆሙ ብዙ አይነት የኤሊት ታይፖች አሉ። እኛ ሀገር ግን አብዛኛው እንደ ታሜ ካየኸው ዩኒቨርሲቲ ውስጥ ራሱ ዩኒቨርሲቲ ውስጥ የአካዳሚክ ኤሊት የሚባሉት አብዛኛው they are under the control of the ruling elites። አንደኛ ከላይ ጀምሮ ስትራክቸሩ በሩሊንግ ኤሊቶቹ ስለሚያዝ በቀላሉ የኮሚኒቲ ማውዝ ፒስ መሆን አይችሉም። ፍራስትሬሽን አለ። ከዛ ውስጥ ነጥረ የወጡት ደግሞ ምንድነው የሚደረጉት? ይታደናሉ። it's not only ኢትዮጵያ እኮ ብቻ አይደለም፣ በመላው ዓለም ላይ ነው ያ ነገር አለ። ለምሳሌ ያነሳውን የ60ዎቹ የ70ዎቹን በደርግ ጊዜ የተረሸኑትን ሰዎች ስታይ ሀሳብ የሰጡት የሚባሉት አካዳሚክ ኤሊት ናቸው አይደል? ቤዚካሊ ሩሊንግ ኤሊት ውስጥ የነበሩ አልነበሩ። መስፍንና ፕሮፌሰር መስፈር ማለት አካዳሚክ ኤሊት ነው። ምክንያቱም የነጻነት እኔ ማስበው ነጻነት የለውም ብዬ ነው የማስበው። ኖቤል የሚሆነው ያ ነው። ስለዚህ ምንድነው ያደረገው? በሰዓቱ የራሱን ፕሪፈረንስ የራሱን ኤግዚስቴንሻል ትሪት የሆነበትን ነገር አስቦ እንትኑ ያለው መፍትሄው ያለው በእጅ ነው አለው። ያኛው ደግሞ ደንቆሮ ነው፣ ጨፈጨፋቸው፣ አለቀ። ይሄ ነው አሁን ኤሊቶቻችን የኢኮኖሚክ ኤሊት ውስጥ ያሉት ህዝብን ነው የሚያማክሉት። የኮሜርሻል ኤሊት የሚባሉት አይደለም። ከመንግስት ጋር ያለውን ታክስ እንዴት ኮምፕሮማይዝ አድርጌ የራሴን የኢኮኖሚክ ኤምፓየር እንዴት ልስራ ነው። አካዳሚክ ኤሊቱም እንዴት በዩኒቨርሲቲ ሃይራርኪያል ሲስተም ውስጥ ከአንድ በአንዱ እየተንጠለጠልኩኝ የሚሄድበትን ነገር ልስራ ነው። ህዝቡ አሁንም ዶሚኔት ተደርጎ ያለው ቢያዝድና ሰልፍ ኢጎሴንትሪክ በሆኑ ኤሊቶች ነው። ያን ስንል ግን ጤናማ የሆኑ እድሜ ልካቸውን ሰላማዊ ትግል ለህዝብ ሲታገሉ ቀልጦ የቀሩ ኤሊቶች የሉም እያልን አይደለም። አለ ስማቸው ልናነሳቸው የምንችላቸው አሉ። አሳዛኙ ነገር በደንብ አሉ። አሳዛኙ ነገር ሀሳባቸውን ገዢ የለም። ብዙ ጊዜ የሚያሳዝነኝ ገዢ የሌለው ለምንድን ነው ጥያቄው። ኖ እውቀት ያለው አገር መምራት አለበት። እውቀት ስለ ህዝብ ማወቅ አለበት። ኢሊት ያስፈልጋል። ይሄ ምንም ክርክር ማኒፑሌሽን ኢሊት ማኒፑሌሽኑ ነው ችግር ያለው ቪዲዮ ነው እንጂ ኢሊት ሩሊንግ ኪንግ የሚባል የፊሎሶፊክ ባክግራውንድም አለው። እውቀት ያለው ነው እውቀት አይደለም። እዚህ ጋር እኔ የምረዳውን ልንገርህ። በየትኛውም አፍሪካ ሀገር ሌሎች ሀገራት ለምንድን ነው ትክክለኛ ኤሊት ገዢ ያጣው ሀሳቡን የሚገዛ ያጣው? ቢኮዝ ፖለቲካል ማርኬታችን ለእንደዛ አይነት ሰው የሚሆን አይደለም። እኔ ብዙ ጊዜ ኢህአዴግን መንግስትንም ስተች የብልጽግና መንግስትንም ስተች ወንጀል ስለሰሩ አይደለም ወይም ስለሰሩ ብቻ አይደለም አገላለጹ። ለዚህ የሚሆን ማርኬት ፕሌስን አላዘጋጁም ነው። ሁለት ምክንያት ነው ያለው መንግስት። ሁለት ነገር አለ። አንደኛ እኔ እንደ ግለሰብ ብጠይቀኝ አንድ ሮል ብቻ ነው የሚጫወተው፣ ትክክለኛ ዜጋ ሆኜ መቀጠል ነው። ፖለቲካል ኤሊቶቹ ትክክለኛ ዜጋ ሆኖ መቀጠል ብቻ አይደለም ኃላፊነታቸው፣ ትክክለኛ ዜጋ ሆኖ ሰው እንዲቀጥል የሚያስችል አውድ መፍጠርም የነሱ ግዴታ ነው። ወንጀል መስራት ብቻ አይደለም መንግስት የሚያስወቅሰው። ወንጀለኞች የማይጨፍሩባትን አገር ለመፍጠር አለመቻላቸው ያስወቅሳል። አሁን ትክክለኛ የሆነ ዜጋንም መፍጠር አለባቸው። ይኸውልህ የኔ ኃላፊነት ህግና ስርዓትን አክብሬ ትክክለኛ ስነ ምግባር ተላብሼ አገር ውስጥ መኖር ነው የኔ ኃላፊነት ነው። የመንግስት ኃላፊነት ወይም የፖለቲካ ኤሊት ኃላፊነት ሁለት ነው። እኔም እንደ ግለሰብ እንደኔ ይኖራል። ሁለተኛ የአገሪቷን ሰላማዊ ኢንቫይሮንመንትን የመፍጠር ጤናማ ዜጋዎችን የመቅረጽ እና እነዚህን አይነት ችግሮችን የማጥፋት ትክክለኛ የፖለቲካ አውድን መፍጠር ነው። ያንን ባለማድረጋቸው እኔ መንግስትን የሚተቻቸው ኤሊት ኦኬ፣ ያ ባልተፈጠረበት ሁኔታ ትክክለኛ ኤሊት ሊመጣ አይችልም። ቅድም አሁን መሐመድ እንደሚለው ቆይ ተሜ አካዳሚክ ኤሊትና የማህበረሰብ ኤሊቶች ይለያዩ። አሁን ፎር ኤግዛምፕል ማንኛውም ፓርቲ ስትራክቸር ሊኖረው ይገባል። እውቀት ብቻ አይደለም። ሀሳብን ታገኛለህ። ኤሊቶችንማ ማንም
አካደሚክ እና ፖለቲካል ጤናማ ኤሊቶች ፖለቲከኞች ውስጥም አሉ። እንትን ብልጽግና ውስጥ ብትሄድም ጤናማ የፖለቲካ ኤሊቶች ይኖራሉ። ቦታ ያጡት የተበላሹ የፖለቲካ ኤሊቶች ዶሚኔት ሲያደርጉ ነገሮች ሁሉ በጥቅም ይሆናል። ስለዚህ እኔ ጤናማ ፖለቲከኛ ቢሆንም ሰርቫይቭ ማድረግ አልችልም በዛ ኢንቫይሮንመንት። ሰርቫይቭ ስለማላደርግ የፖለቲካ ኤሊትን ሀሳብ የግድ ይገዛሉ። ባልወድም ማለት ነው። ወይ መሰደድ አለብኝ፣ ወይ ልጆችን ከትምህርት ቤት ማስቆም አለብኝ፣ ወይ ወራዊ ቀለቤ ማቆም አለብኝ፣ ወይም ሾፌር ተመድቦ የሚሄድበትን መኪና ማቆም አለብኝ። እነዚህን የሚፈልጋቸው ከሆነ I have to buy the elite force የፖለቲካ ኤሊቶችን ውሸትን መግዛት አለብኝ። ስለዚህ ስንጠቀልል ኤሊቱ አይደለም ኤሊቱ የሚጫወትበትን ትክክለኛን ሜዳን ህግንና ስርዓትን ማስጠበቅ አለመቻሉ ነው ኤሊቱ እንዲጠፋ አደረገው የሚል ክርክር ነው ያለን። ቀጥል አፍሪካ ዩናይትድ ግን አሁን ወዴት ይወስደናል መሰለህ? ወደ ተቋማቶቹ ይወስደናል እና ሁሉ ነፃ ተቋማት ግንባታ ነፃ የሆነ አስተሳሰብ ያላቸውን ሰዎች እንዲፈጥር ይረዳል። ዞሮ ፖለቲካሊ ሊቱ ኢንስቲቱሽን ይገነባል፣ የፓርቲ ስትራክቸር ይገነባና ለማኒፑሌሽን የሚሆን የሶሻል ቤዙ ላይ መሰረት አድርጎ ፎር ኤግዛምፕል የሰራተኛ ፓርቲ ከሆነ ሰራተኛን ያደራጃል። አደራጅቶ ምን ያደርጋል? አንተን ይዘምትብሃል ማለት ነው። የሱ ሀሳብ እስከታች ፕሮፓጌት እንዲያል ማይኖሪቲ ማጆሪቲ እንዲሆን ፕሮፓጌት ያደርጋል። ስለዚህ ዋናው ጉዳይ አሁን እዚህም ሀገር ያስቸገረው ፓርቲ ነኝ ይልሃል፣ ስንት አባል አለ፣ በስንት ተደራጅተሃል ምናምን ስትለው ምንም ሊያቀርብልህ አይችልም። ስለዚህ የመጮህ ብቻ ይሆናል። አንዳንዱ ደግሞ ለምሳሌ አፍሪካ ዩናይትድ መልከን አፍቆናል እያሉ ነው። አብራ ለማንኛውም ለሶስት ደቂቃ እንደው ለሊት ነው ለጩልሌ ፓርቲ ላይሰንስ የሰጠ ለሊት ስለሆነ ነው እና ፖለቲካል ኢሊቱ ለምሳሌ ላንሳላችሁ ፕራክቲካሊ ብልጽግናውን 15 ሚሊዮን አለው አባል ይሄን ቢያዘምት ማለት ነው። ሌላው ደግሞ እንዲያረግን ምናምን የሚለው ስንት አባላት አሉ፣ ስንት መሰረታዊ ድርጅት አደራጅተሃል፣ ስንት ዋሳት አሉ ብለህ ስታመጣው የለም። ስለዚህ የሚጮኸው ሁሉ በኢህአዴግ ጊዜ እንደምታውቁት አርሶ አደሩ ምን ይላል መሰለ ፋይርኒ ሪንግ ነው ይላል። ቴሌቪዥን 42% ከቨር ያደርግ ነበር በኢህአዴግ ዘመን፣ ሬዲዮ 73 ነው። ስለዚህ ይሄ ኢሊቱ ቢጮህም ምንም የሚያመጣው ነገር የለም። 82% በኢህአዴግ እጅ ነው ያለው። ቅስቀሳ አንድ ለአንድ ያካሄዳል። ስለዚህ ዋናው ጉዳይ የኢሊት ማኒፑሌሽኑ ስትራክቸራል ኮማንድ የማድረግ ካፓሲቲ ነው ማለት ነው። ለዚህም ነው ሉዝ ያደረገው። አካዳሚክ ኢሊቱ እዚያው ቁጭ ይላል። እንደውም ሲያስፈልግ ይሄ እንደውም የዚህ ጎራ እንትን ነው ምናምን ብሎ ያንተን ስም ያጠፋል ማለት ነው። የማይገባኝ አሁን ይሄ የብሔር ፖለቲካ ራስን ለመሾም ምቹ ነው። ለምሳሌ እኔ አሁን የማንኪያ ነገድ ነኝ፣ የማንኪያ ነገድ ነኝ። እኔን መንካት የእሳት ዘንግ መጨበጥ ነው እላለሁ። የሾመኝ የለም፣ የመረጠኝ የለም። የማንኪያ የኔ የወጣሁበትን ማህበረሰብ አላጠናሁም፣ ችግራቸውም እንደሆነ አላውቅም። ግን ራሴን በራሴ ሾሜያለሁ። ልክ እንደዛ ሁሉ የሆነ የቡድን መብት የሚያራምዱበት ቦታ ላይ ስትሄድ ሁሉም ራሱን የሾመ ነው። ለምሳሌ አሁን ትልቁ አክቲቪስት የምትለው ጀዋር መሐመድ ማነው የሾመው? ማንም። ግን አሁን ጀዋርን መንካት ተጀርባው ብዙ ነገር አለው አይደል? ጀዋር ብቻውን አይደለም አይደል? ብቻውን ነው ቴዲ። ብቻውን መሆኑ የታሰረ ጊዜ ተረጋግጧል እኮ። ሌላ ስትራክቸር ቢኖረው ጀዋር በህዝቡ ባይመረጥም ጀዋር የሚያመነጨውን ሀሳብ የሚገዛ ህዝብ አለ። ቆይ አሁን ኤሊት ስንል አሁን አፍሪካ ዩናይትድ የመጣው በሜምበርሺፕ ብዛት ነው። 15 ሚሊዮን ለምን 50 ሚሊዮን አትይዝም? ምን አገባኝ። ግን አንተ የምታመነጨውን ፓርቲ የሚያመነጨውን ሀሳብ የኢትዮጵያ ህዝብ ይገዛል ወይ ነው ጥያቄ። አየህ ስልጣን መያዝ አትችልም እኮ ታሜች። ችግሩ ስልጣን ለመያዝ ስትራክቸር የግድ ነው ነው። ይገዛሉ የምትለው
በባንኩና በታንኩ ነው የሚታመነው። ለዛ ስልጣኔን አንተ አሁን ያንተ ፓርቲ ቼርማን ብቻ እንዲገዛ የተወሰነ ስልጣን የለም። ጀዋር የማይዝበት ስልጣን የለም። አየለ መገርሳም የማይዝበት ስልጣን የለም። ጉዳዩ ግን በሚገዛው ህዝብ የሁኔታ አግኝቷል ወይ ነው ጥያቄ። ሐሳቡን ይገዙታል ወይ? በምን ይይዛል? ቆይታም አሁን እንዴት ይይዛል ነው ጥያቄው። የፋይር ሪንጉን ጉዳይ ያነሳው ልቅድም ዝም ብዬ አይደለም። ህዝብ ታች ነው ያለው። አስወራም እሾክ አንተ ያወራ እሱ አይደለም። እንደዚህ እናድርግ። አሁን በእኛ ሀገር ራሱ ኤሊቱ ጨርሶ ነው የሚመጣልህ። አሁን ለምሳሌ የኦሮሞ ህዝብ እኮ ጥያቄ ያለው እኮ እንደዚህ፣ የአማራ ህዝብ እኮ ጥያቄ ያለው ትክክለኛ ጥያቄ ያለው፣ ጉራጌ ስልጤ የምትላቸው እኮ እንደሚኖሩበት አካባቢ እንደ ኢንቫይሮንመንቱ እንደ ቶፖግራፊው ጥያቄ ያላቸው። ችግሩ የህዝቡ ጥያቄና በኤሊቶች መካከል የሚንሸራሸረው አልተገናኝቶም ነው። እነዚህ ኤሊቶች ደግሞ አንድ ብቻ ሁለት አይደሉም። ማን በደንብ ይኮረኩራል ነው እነሱ ፎከስ የሚያደርጉት። እንደ ጎላቸው የራሳቸውን ጥያቄ ነው የሚመልሱት። ለምሳሌ የሆነ ማህበረሰብ ራሱን ሾሞ ይነሳል። አንድ ግለሰብ እንደ ጎሉን ስታይ ፋንሲ ላይፍ ይኖራል፣ ወይ ማንሽን ውስጥ ይኖራል፣ ወይ በምንድነው ይሄ አሁን በቴስላ ይሄዳል፣ ወይም ደግሞ መልታይ ሚሊዮነር ይሆናል። መናጢ ከነበረበት አንዴ ተነስቶ ሀብታም ይሆናል። ከዛ በኋላ ዞር የትኛው ኤሊት ነው ለወጣበት ማህበረሰብ ቦኖ ያስገባ? የትኛው ነው መንገድ የሰራው? የትኛው ነው ትምህርት ቤት የሰራው? በእንግሊዘኛ ይናገራል ራሱ ቋንቋውን ላለመናገር። ኧረ ተው እናት ሰው ምንም ግልጽ ነው። መነጋገር ያስፈልጋል። ብቻ ነው የምርጫ ጊዜ ነው። ምርጫ ለመመረጥ የአርሶ አደሩ ቋንቋ መናገር አለብህ። አብረህ መኖር አለብህ። አፍሪካ ዩናይትድ ማን ገባ እንዳላወራ አድርጎኛል እንጂ አንድ የፖለቲካ ኤሊት በቃ እኔ ወጣው ማክሰኞ ፋብሪካ ማሰራት አይደለም። ለመላው እስልምና እምነት ተከታዮችና እንዲሁም ለሙስሊም ጓደኞቼ ኢድ ሙባረክ ያለው መልካም ጊዜ። እሺ ማክሰኞ የምትመጡ ሰዎች ኢሜላችሁን ላኩልኝና በተለይ በዚህ ጉዳይ በምንድን ነው የምናወራው? ኢንቦክስ አደርግልሃለሁ፣ ጽፍላችኋለሁ። በምንድን ነው አጀንዳው ምንድን ነው? አጀንዳው የመጀመሪያው በጄኖሳይድ ጉዳይ ጄኖሳይድን ዲፋይን እናደርጋለን። ምን አሁን ጄኖሳይድ ብዙ ሰዓት ብቻውን የምናወራ ከሆነ በዛሬ እስከ ማክሰኞ ደግሞ ብዙ የሚመጣ አጀንዳ አለ። አሁን ደግሞ አለምነሽ የተባለ ሴቱን ደግሞ ልትመጣ ትችላለች እና አፍሪካ ዩናይትድ ማለጥብን ጉድ የለም እኮ ዛሬ እኮ ቴዲ አጀንዳ መሆን የነበረበት የአማራ ክልል አድማ ብተና በጣም ከፍተኛ ቁጥር አሰልጥኖ ነበር። ፋኖን ሲያወሩ ስለሱ ማውራት ነበረባችሁ። አንደኛው እሱ አጀንዳ አምልጦናል። ሁለተኛ ደግሞ የዛሬ የገቡ የአቡጊዳ ሽፍቶች ልሳናት በዝተዋል 5 ከ8 ዶክተር ታሚ ምንድን ነው ያልከው? አይ ጄኖሳይድ ብቻ ሳይሆን አሁን ጄኖሳይድ ክሊንሲንግ ወር ክራይ ምናምን ብዙ ነገር አለው እዛ ውስጥ ገብተን ብዙ አይትል ለህዝቡ ግልጽ ማለት አንድ አጀንዳ ያዝና ሌላኛው አጀንዳ ቅድም አያና ወደ መጨረሻ አሁንም ኢትዮጵያ ውስጥ ምናልባት ምክክር ኮሚሽን እኔ ማላምንበት ነው የማላምነው። አሁንም ኢትዮጵያ ውስጥ የፖለቲካ ጉዳይን የፖለቲካ ኤሊቶች ያወሩ ብዬ የሚያስብ ሰው ነው እንጂ ከሀገር ገበሬው ከሚያርስበት አርብቶ አደሩ ከሚያረባበት ሳልስባ አዲስ አበባ አወያይቶ ኢትዮጵያን ችግር ያስፈታል ብዬ የሚያምን ሰው ነው። ስለዚህ አሁንም ምናልባት የምክክር ኮሚሽን ሊጠቀም ስለሚችል በኢትዮጵያ ውስጥ አደረጃጃትን በሚመስል ጉዳይ ላይ ብዙ ጥናቶችን እያመጣን ብንከራከር ጥሩ ነው። ቅድም አያና ወደ መጨረሻ ኢትዮጵያ ከዚህ በኋላ የብሔር ፌዴራሊዝም ነው ብሔርን ከፖለቲካ ወጣ ብሔሮች መብታቸው ይጠበቅ ምናምን ብሎ ከዛ በኋላ በአደረጃጃቱ ግን ፖለቲካው በዚህ መልኩ ይሁን የሚል ነገር ጥሩ ነገር ይዞ መጥቷል። ይሄ መቼም ከኦኔግን ከሚደግፍ ሰው ይህንን መስማት በጣም ነው ደስ የሚለው። እሺ በኢትዮጵያ ጉዳይ ላይ ቅድም መሐመድን አማራ ስትሮንግን አማራ ክልል ውስጥ ክልሎች ተጨማሪ ህዝቦች እንደዚህ የሚሉ አለ፣ ኦሮሚያ ክልል ውስጥም አለ። ይህንን እንደ አጀንዳ ቢትይዝ ብዙ የምናወጣቸው እውነታዎች አሉ እዛ ውስጥ። ለምን ካልከኝ አማራ ክልል ግሩፕ ራይትን ነው እየጠየቁ ያለው፣ ኦሮሚያ ክልል ኢንዲቪጁዋል ራይት አድርጎ ነው የሚወስዱ። ይህንን በጣም ግልጽ በሆነ እኛ ጋር ባለው ህገ መንግስትም አሰራርም ዓለም አቀፍ ህጎችን እንኳን መከራከር እንችላለን። ስለዚህ እንደዚህ አይነት ሰፋ ያሉ በተለይ በኢትዮጵያ አደረጃጃትና ምን መሆን አለበት ያለው ጉድለቱ ምንድን ነው? ቅድም አማራ ስትሮንግ የተወሰኑ 4-5 ክልሎችን አነሳና ይህ
ከቁጥር አንጻር ካየው ደቡብ ውስጥ ካሉ ህዝቦች በ5-6 ቁጥር አንጻር በህገ መንግስቱ ግን የተሰጣቸው ስልጣን የሀዲያ ህዝብ ምናልባትም 4 ጊዜ የሚበልጣቸው 5 ጊዜ የሚበልጣቸው ህዝቦች በህገ መንግስቱ በተሰጠው ስልጣን ሰማይና ምድር ናቸው። ይሄ ሀገር እንደ ሀዲያ ህዝብን አላጋለለም ብትለኝ ተሳስታ አልተሄድም። እንዲስተካከል ነው እንጂ መስራት አለብን። ፍጹም በሆነ መንገድ ሁለት ህዝብ አድርገው ነው የፈጠረው አደረጃጀት። ይሄ አጥቶ ከበውዲስ። ስለዚህ እነዚህ ነገሮችን ወደ ሚዲያ አምጡና እንከራከር። እንደዚህ የሀዲያ ህዝብ ከአፋር ህዝብ ጋር ከጋምቤላ ከኦሮሞ ህዝብ ጋር እኩል ክልል ሆኜ ሊተዳደር ብል መኮንን አችልም። ሚትኮንነኝ ከሆነ እኩል ህገ መንግስታዊ መብት ይሰጣቸው መጀመሪያ። እኔ በተለይ የክልል ጥያቄ እኮ በህገ መንግስቱ መሰረት ህገ መንግስታዊ መብታችሁ ነው ብዬ እኮ ነው። ያ ብቻ አይደለም፣ ህገ መንግስታዊ መብቱ እንኳን ባይሆን ህገ መንግስቱ ከዚህ በኋላ ክልልነትን በዚህ መንገድ አይሆንም ቢል ማለት ነው we still going to raise the question። ለምን መሰለህ ህገ መንግስቱ ላይ ለህዝቦች ስልጣን ሲያከፋፍል ለክልልና ለብሔር የተለየ ስልጣን ሰጣቸው። እሱን እናወራለን። ይሄንን እንድናወራ ከፈለክ ሰፊ ውይይት አጀንዳ አምጣ፣ የሚችሉ ሰዎችን አምጣቸው፣ መወያየት እንችላለን። ቴንክ ዩ፣ በደንብ እናወራለን። እኔ በጣም ስለደከመኝ ስለማከብራችሁ ስለምወዳችሁ ነው ቆየሁት። ለማክሰኞ ቀጠሮ እንያዝና ኢሜላችሁን ያላካችሁልኝ ሌሎቻችሁም መሳተፍ የምትፈልጉ በማንኛውም ሰዓት ዩቲዩብ ላይ ላይቭ ስታዩ እንድልክላችሁ ኢሜል ያላካችሁልኝ የቤተኛ ሰዎች ላኩልኝ። መሐመድ ታሚ አንድ አንተ አለ አፍሪካ ዩናይትድ መላክ አለበት ኔትወርክ